ጓደኛን ለበጎ ዓላማ ነው ብሎ ማታለል ይቻላል? እንግዲህ የዛሬው ትንታኔያችን የሚጀምረው ከዚሁ ትልቅ ጥያቄ ነው። በቅዱስ ዮሐንስ አፈወርቅ ዝነኛ መጽሐፍ ውስጥ ተደብቆ የሚገኘውን ይህንን የጓደኝነት የክህደት እና የሥልጣንን አስገራሚ ታሪክ እስኪ አብረን እንመርምረው። እሺ፣ ታሪኩ የሚጀምረው በአራተኛው መቶ ክፍለ ዘመን ነው። ዋና ተዋናዮቹ ደግሞ ሁለት ወጣቶች ናቸው፣ ዮሐንስ አፈወርቅ እና ባስልዮስ። ግን ከኛ ጓደኛዎች አልነበሩ። ጓደኝነታቸው በጣም የጠለቀ ሊነጣጠል የማይችል አይነት ነበር። በቃ ሕይወታቸው አንድ ነበር ማለት ይቻላል። አንዱ ያሌላው ምንም አይወስንም። ዋው! ይሄ በጣም ከባድ ቃል ነው። ይህንን የተናገረው ደግሞ ባስልዮስ ነው። በጣም ያምነው በነበረው ጓደኛው ክህደት ልቡ ለተሰበረው። ታዲያ የዛው ሁሉ ጥልቅ ጓደኝነት መጨረሻው ይሄ ሆነ? እስኪ ነገሩ እንዴት ወደዚህ እንደደረሰ ይመልከት። ነገሩ እንዲህ ነው። ሁለቱም ለክህነት ሹመት ተመርቶ ነበር። ባስልዮስ በጓደኝነታቸው ቃል ኪዳን መሠረት፣ ዮሐንስም አብሮት እንደሚሾም 100% እርግጠኛ ነበር። ግን ምን ሆነ? ዮሐንስ በድብቅ ሾልኮ ወጣ። ባስልዮስን ለዚህ እጅግ ከባድ ለሆነ ኃላፊነት ብቻውን ትቶት። ይህ ስሜት መገመት ይቻላል። በቃ ሰው ፊት መውጣት እስኪያሳፍር ድረስ። ይህ የሚያሳየን የባስልዮስ ቁስል የግል ብቻ እንዳልነበር ነው። በጓደኛው መከዳቱ ብቻ ሳይሆን በማኅበረሰቡ ፊት የደረሰበት ውርደት በጣም ከብዶት ነበር። እሺ፣ ዮሐንስ አፈወርቅ ለዚህ ሁሉ ምን አለ? ምን መልስ ሰጠ? እዚህ ላይ ነው እንግዲህ ታሪኩ በጣም የሚገርም የሚሆነው። መልሱ ምናልባት የምንጠብቀው አይነት ላይሆን ይችላል። እስኪ በጣም አወዛጋቢ ሆነውን የመከላከያ ሐሳቡን እንስማ። እናም ዋናው ጥያቄ ይሄ ነው ማለት ነው። ማታለል ለበጎ ዓላማ ከሆነ ትክክል ነው። አንድን ጓደኛ መክዳት ለሆነ ላቀ ዓላማ ሲባል ይፈቀዳል? ዮሐንስ አፈወርቅ ሊመልስ ሲሞክረው ይህንን ነው። እንግዲህ የዮሐንስ አፈወርቅ የመከላከያ ሐሳብ ልቡ ይሄ ነው። ማታለል በራሱ ክፉም ደግም አይደለም ይላል። ልክ እንደ ቢላዋ ነው። በቢላዋ ምግብ ልናዘጋጅበት እንችላለን፣ ሰውም ልንጎዳበት እንችላለን። ዋናው ነገር የተጠቃሚው ዓላማ ነው። እንዲያውም ማታለል የሚለውን ቃል ትቶ መልካም አስተዳደር ወይም ብልሃት እያለ ነው የሚጠራው። ሐሳቡን በአራት ነጥቦች ከፍሎ ነው የሚያስረዳው። አንደኛ፣ ማታለል በራሱ ክፉ አይደለም። ሁለተኛ፣ ጥሩና መጥፎ የሚያደርገው ከጀርባው ያለው ዓላማ ነው። ሦስተኛ፣ እስቲ ጦር ጀነራሎችና ሐኪሞችን ይላል። እነሱ ለበጎ ነገር ብልሃት አይጠቀሙም? አዎ አይጠቀሙም። ስለዚህ አራተኛ፣ እኔ ያደረግኩትም ለጓደኛዬም ለቤተ ክርስቲያንም ጥቅም ሲባል የተደረገ ጥሩ አመራር ነው ብሎ ይደመድማል። ሐሳቡን ይበልጥ ግልጽ ለማድረግ ደግሞ በጣም የሚገርም ምሳሌ ነው የሚጠቀመው። አንድ ሐኪም አለን እንበል። በሽተኛው ትኩሳት አለበት። መራራ መድኃኒት ደግሞ በፍጹም አይወስድም። ሐኪሙ ምን ያደርጋል? መድኃኒቱን ጣፋጭ ነገር ውስጥ ደብቆ ይሰጠዋል። እዚህ ላይ ዮሐንስ ሐኪሙ ነው፣ ባስልዮስ በሽተኛው ነው። የክህነት ኃላፊነት ደግሞ ያ መራራ ግን አዳኝ የሆነው መድኃኒት ነው። ስለዚህ ማታለሉ ለጥፋት ሳይሆን ለማዳን ነው የሚል ነው ዋናው ነጥቡ። ተሩ ግን ለምን ይህን ሁሉ አደረገ? ለምን ጓደኛውን እስከ ማታለል ደረሰ? መልሱ ያለው ዮሐንስ አፈወርቅ ይሸሸው በነበረው ነገር ውስጥ ነው። ይኸውም የክህነት እጅግ አስፈሪና ታላቅ ኃላፊነት። እንደ ዮሐንስ አፈወርቅ እይታ ክህነት ተራ ሥራ ወይም ሙያ አይደለም። አዎ፣ በምድር ላይ የሚፈጸም ሹመት ነው። ደረጃው ግን ከሰማያዊ ሥርዓቶች ጋር እኩል ይመደባል። በምድርና በሰማይ መካከል ያለ ድልድይ ነው ማለት ነው። ይሄ ንጽጽር ልዩነቱን በደንብ ያሳያል። አንድ ምድራዊ ንጉሥ በሰውነት ላይ ነው ሥልጣን ያለው። ካህን ግን በነፍስ ላይ ለሰማይም ጭምር የሚያስር ሥልጣን አለው። በጣም ትልቅ ልዩነት ነው። ይህ ነጥብ ደግሞ እጅግ አስገራሚ ነው። ካህን የሚይዘው ሥልጣን በሰማይ ያሉ መላእክት እንኳን ያልተሰጣቸው አይነት መለኮታዊ ኃይል እንደሆነ ነው የሚገልጸው። አሁን የዮሐንስ አፈወርቅ ፍርሃት ግልጽ ሆነ። የፈራው የሥራውን ብዛት ወይም ከባድነት አይደለም። የፈራው ይህንን መለኮታዊ ኃላፊነት በአግባቡ መውጣት ባለመቻል በእግዚአብሔር ፊት መውደቁን ነበር። ስለዚህ ከሹመቱ ረቂቅ ፍርሃት ወጥተን እስኪ አንድ መሪ የሚያጋጥሙትን ተጨባጭ ስነ ልቡናዊ አደጋዎች ደግሞ እንመልከት። ዮሐንስ አፈወርቅ ሥልጣንን የከንቱ ውዳሴ ዓለት ብሎ ነው የሚጠራው። መሪዎች ልክ እንደ መርከብ በዚህ ዓለት ላይ ተጋጅተው የሚሰበሩበት እና ነፍሳቸውን የሚያበላሹ አውሬዎች የሚራቡበት አደገኛ ስፍራ እንደሆነ ነው የሚያስረዳው። እንግዲህ ዮሐንስ አፈወርቅ የሚፈራቸው አውሬዎች እነዚህ ናቸው። ቁጣ፣ ምቀኝነት፣ ለውዳሴ መጓጓት፣ ለሀብታሞች ማድላት እና ድሆችን መናቅ።
እነዚህ ስሜቶች ያልተዘጋጀን መሪ ከውስጥ በልተውት መንፈሳዊ ማንነቱን ሙሉ በሙሉ ሊያጠፉት ይችላሉ። ከዚህ ሁሉ በላይ ደግሞ የማያቋርጥና ይቅርታ የለሽ ግምገማ አለ። ሰዎች ካህንን የሚመለከቱት እንደ መልአክ ነው። ስለዚህ አንዲት ትንሽ ስህተት የዕድሜ ልክ መልካም ሥራን ልታጠፋ ትችላለች። ጫናው በጣም ከባድ ነው። እሺ፣ አሁን በማጠቃለያው እስኪ ዮሐንስ አፈወርቅን የመጀመሪያ የክህደት ድርጊት ፍጹም በተለየ እይታ እንመልከተው። ስለዚህ መጀመሪያ ላይ እንደ ክህደት የታየው የዮሐንስ አፈወርቅ ድርጊት አሁን ሲፈተሽ የጥልቅ ራስን ማወቅና ለሹመቱ የነበረው ከፍተኛ አክብሮት መግለጫ ሆኖ እናገኘዋለን። የሸሸው ከኃላፊነት ሳይሆን ኃላፊነቱን ከራሱ ድክመት ለመጠበቅ ነበር። ይሄ ሰንጠረዥ በሁለት አይነት መሪዎች መካከል ያለውን መሠረታዊ ልዩነት በደንብ ያሳያል። አንደኛው ሥልጣንን ለክብርና ለዝና ይፈልገዋል። ሌላኛው ደግሞ እንደ ዮሐንስ አፈወርቅ ብቁ አይደለውም በሚል ፍርሃት ከሥልጣን ይሸሻል። ዋናው ጥያቄ የቱ ነው የተሻለ መሪ የሚሆነው? እናም ይሄ የአራተኛው መቶ ክፍለ ዘመን ታሪክ ዛሬም ድረስ በጣም አስፈላጊ የሆነ ጥያቄ እንድንጠየቅ ያደርገናል። በእርግጥ ሥልጣንን የሚሸሽ ሰው ሥልጣንን ከሚፈልገው ሰው የበለጠ ለመምራት ብቁ ነው? ይህ ጥያቄ በፖለቲካ፣ በንግድ እና በየትኛውም የአመራር መስክ ውስጥ ዛሬም መልስ የሚሻ ነው።